ረጃችሁ እንጂ ምን አዲስ ነገር ይዛችሁ መጣችሁ? ፓርቲነት መነገጃ ነው ወይ አትራፊ ለመሆን ነው ወይ ምን ማለት ነው? ሀገራችንን ለመታደግ በኢትዮጵያ ዘንድ ወርደን የአዲስ አበባውንም የክልሎች የአራቱን ክልል አስፈርመናል። ለሃይማኖት እኩልነት እንሰራለን ትላላችሁ። በተለይ ዋና ጸሐፊውና እርሶ ይመስሉኛል ሰባኪም ጭምር ናችሁ። እንዴት ነው እዛ አካባቢ አላዋጣ ሲል ነው ወይ ወደ ፖለቲካው የመጣችሁት? ፑቲን ህይወት ስንሄድ ፑቲን ሰንበት ትምህርት ቤት ውስጥ ያደገ ጥበብ ብላችሁ የሆነ የአንድ ቡድን ሰዎች ናችሁ። አመራሮቹ ሁሉ ሰባኪ ናችሁ ነው እያልኩ ያለው አይደለም። አረ ዋና ጸሐፊውና ሊቀመንበሩ ሰባኪ ከሆኑ ሌላው ምን ሊሆን? ይህ ስትራቴጂ ነው እንግዲህ ለርሶ ላይሆን ይችላል። ለምሳሌ እርሶ ከፍተኛው የገንዘብ ምንጭ መሆኑን የተመለከተ ነገር ሰነዳችሁ ላይ ተመልክቻለሁ። በኋላ ችግር ሲመጣ ልክ ከዚህ ቀደም ስናይ እንደነበረውና የኢትዮጵያን ሕዝብ መቀለጃ ሲያደርጉት እንደነበሩ ፓርቲዎች ነገ የኢትዮጵያ አንድነትም ምንድነው የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ የኔ ግል ንብረቴ ነው ወደሚል አጀንዳ ሊመጡ ካልሆነ በስተቀር እርሶ ማንነትና ነው ይሄን ያላሳስቦት በእርሶ ገንዘብ ፓርቲ የሚቋቋመው ነገር የለም። ልብ የሚያስደስት ዜና ሱቆትን በመሃል መርካቶ መኖሪያውን ደግሞ መሃል ፒያሳ ልናደርግልዎት ዝግጅት ላይ ነን። ነፋሻማ በሆነው አራዳ ፓርክ ፊት ለፊት ከ771 ሺህ ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቀድመው ለመጡ ደንበኞቻችን እስከ 30 በመቶ በሚደርስ ልዩ ቅናሽ ለሽያጭ አቅርበናል። ከ3.6 እስከ 9.9 ሚሊዮን ብር ድረስ እጅግ ዘመናዊ አፓርትመንቶችን ከተለያዩ ፋሲሊቲዎች ጋር ለሽያጭ አቅርበናል። የባንክ አማራጭ ለምትፈልጉ ደንበኞቻችንም ተዘጋጅተን እየጠበቅን ነው። እንዲሁም የንግድ ሱቅ ፈላጊዎች በመሃል መርካቶ ተክለ ሃይማኖት እያስገነባ ነው በሚገኘው የገበያ ማዕከል ሱቅ ከነገበያው ለሽያጭ አቅርበናል። ለበለጠ መረጃ በ0945 24 14 17 ይደውሉ። ሊሆኑን ስለሚችሉ ነው ዛሬ እዚህ ስቱዲዮ ጋበዝኳቸው። አብራችሁኝ እንድትቆዩ በድጋሚ ጋብዛለሁ። እንኳን ደህና መጡ። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ምን ማለት ነው? ምን ልትሰሩ አስባችሁ ነው የተቋቋማችሁት? መቼ ነው የተቋቋማችሁት? ስንት አባላት አላችሁ? እንደ መግቢያ እንዲሆነን አጠቃላይ ሐሳብ ይስጡ። አንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሲቋቋም ዋነኛው ሐሳቡ አንድ ሀገር ነው ያለችን፣ ሁለት ሀገር የለንም። ነገር ግን በተለያየ በባህልም በቋንቋም የተለያየ ህዝብ አለን። ቋንቋውን፣ ባህሉን፣ እሴቶቹን ሳይነካ ነገር ግን እስከዛሬ የኖርንባት ሀገራችንን ወደፊት ማስቀጠል ስለሚቻል ብሔር ብሔረሰቦች መብታቸው፣ ቋንቋቸው ተጠብቆ ነገር ግን በአንድነት በአንድ ኢትዮጵያ ጥላ ውስጥ ማደር ይችላሉ በማለት አንድ ኢትዮጵያ ዲሞክራሲያዊ ፓርቲን ለመመስረት ተወያየ እና መሰረታችሁት? መሰረት ነው። ትናንትና ፕሮግራማችን ነው ስትሉ እንግዲህ ፕሮግራም ከተባለ ማለት ነው ስለ ፕሮግራም በኋላ ማውራት እንችላለን። ስለ ፓርቲ መርህና ፕሮግራም በተወሰነ መልኩ እኔ ሰነድ ብየዋለሁ። እሱን ስመለከት ነበርና አንዳንድ ጊዜ እዚህ ሀገር ላይ የዚህችን ሀገር ችግር ከመረዳት አኳያ ትልቅ ችግር ያለ ይመስለኛል። ዝም ብሎ ብቻ አንድ ኢትዮጵያ ዲሞክራሲ ስለተባለ ወይም ደግሞ ነገሮችን በመቀባባትና በማሳመር ስለተቻለ አሁን የኢትዮጵያ ሕዝብ በጣም ንቃተ ህሊናው በተለይ በፓርቲዎች ላይ በጣም ጨምሯል። ምክንያቱም ሁሉም ህዝቡን መነገጃ የማድረግ አዝማሚያ ሲያሳይ የነበረበትን ሂደት አልፏል እና አሁን እንደሱ አይነት ነገር የለም። የት ልትደርሱ ነው? እንደው አየሁት እንትናችሁንና አላማችሁ ላይ ተቀምጦ የፓርቲውን አላማ በዓለም አቀፍ ደረጃ ማስተዋወቅ የሚል ነው አላማችሁ። አላማ የፓርቲውን አላማ ማስተዋወቅ አላማ መሆን ይችላል። ምን ማለት ነው? አንዲትም ነገር ሳትይዙ ግን እንደው ምኞታችሁ እዛ ላይ የተመለከትኩት ነገር በጣም ግዙፍ ነው። አሁን እንደሚሉኝ አንድ ኢትዮጵያ ዝም ብሎ ስለተባለ ይመጣል ወይ? ማይላ አካልስ አለ ወይ? በርግጥ እውነት ፓርቲ ናችሁ ወይ የሚል ነገር እኔ ዝም ብሎ እንደሱ አይነት ነገር ተሰምቶኛል። እሱን ያብራሩልኝ። ባይ ዘ ዌይ ዓለም አቀፍ ብለን ስንል ኢትዮጵያውያን በዓለም አቀፍ የተበተኑ ህዝቦች አሏት። ሀገራችን በጣም ብዙ ህዝቦቿ በዓለም አቀፍ የተበተኑ ህዝቦች ስላሏት ዓለም አቀፍ ብለን ስናስብ መጀመሪያ ህዝቦቿን መሰረት ከሀገር ወጥተን እስከ ውጪ ድረስ ያሉ ህዝቦቿን መሰረት በማድረግ ማሰባሰብ አንድ ነገር ነው።
እሱ አንዱ ነገር ግን የእናንተን አላማ ማስተዋወቅ የፓርቲ አላማ ይሆናል ወይ? ፓርቲ ማለት የሚወክለውን ማህበረሰብ ፍላጎቶች ተረድቶ ያን ፍላጎትና ጥቅም ማስጠበቅ ነው። ስለዚህ በዚህ ምክንያት ይባላል እንጂ እናንተን ራሳችሁን እዛ ማስተዋወቃችሁ በራሱ አላማ ይሆናል ወይ? እንደ ፓርቲ ከይቅርታ ጋር ምንድነው አንድ ፓርቲ ሲመሰረት ኢንተርናሽናል ኮሚኒኬሽንን መሰረት አድርጎ ነው የሚመሰረተው። አንደኛ ኢንተርናሽናል ኮሚኒኬሽንን መሰረት አድርገን ይህንን አላማ ስናስቀምጥ ከሀገር ውጭ ያሉ ህዝቦቿን መሰረት ባደረገ መልኩ ነው ይህንን ያስቀመጥነው። ብሎም ደግሞ ዓለም አቀፋዊ የተለያየ ግንኙነቶችንም ሊያደርግ ይችላል። ፓርቲው ከተለያዩ ከዓለም አቀፍ ሰብአዊ መብቶች ሊሆን ይችላል፣ ከተለያየ ጋር ኮሚኒኬት ሊያደርግ ይችላል። ግን እንደ መጀመሪያ እንደ መግቢያ ፓርቲው እቅድ ሲያቅድ ሰፋ አድርጎ ማቀዱ ይሄን ያህል የሚያስወቅሰው አይደለም። ግልጽ አልሆንልዎትም መሰለኝ። እኔ ያልኩት እንደሱ አይደለም፣ ሰፋ አድርጎ ማቀድ አይደለም ያልኩት። ልክ ነው እርስዎ እንዳሉት ፓርቲው በዓለም አቀፍ ደረጃ ራሱን ያስተዋውቅ ምናምን የሚለውን ሰፋ አድርጎ ስለ እቅድ አይደለም እያወሩ ያለሁት። ራሱን የቻለ ለምሳሌ አሁን የኢትዮጵያ ራዕይ ብሎ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ወይም ብልጽግና ፓርቲ ራዕይዋ በዚህ አመት እንደዚህ ከድህነት የተላቀቀ ማህበራዊ ፍትህ የሰፈነባት ኢትዮጵያን ማየት ልክ እንደዚህ አይደል እንጂ ኢትዮጵያ ራሷን ማስተዋወቅ የሚል አላማ አይደለም የያዘችው። ወይም ደግሞ ፓርቲው ራሱን የማስተዋወቅ አላማ አይደለም። እንደ አላማ ከሱ ኮንቴክስት ነው። ካልተግባባን ወደ ሌሎቹ ስንሄድ አብረው ይመለሳል። ሴቶቻችሁ ላይም እንደዚሁ በተመሳሳይ ዴሞክራሲያዊ ባህልን ማስፋት፣ የዜግነት ፖለቲካ ማራመድ፣ ማህበራዊ ኃላፊነት፣ ፍትሃዊነት፣ ግልጽነት የመሳሰሉትን ሁሉም እነዚህን ይላችኋል። ምን አዲስ ነገር ይዛችሁ መጣችሁ? ለምሳሌ ከለውጡ በኋላ ነው የተቋቋም ነው ብላችኋል። ምን አዲስ ነገር አላችሁ? አሁን እንግዲህ የሆነ የምትወክሉት ማህበረሰብ አለ ወይም ደግሞ ይኖራል ተብሎ ይታሰባል እንደ ፖለቲካ ፓርቲ። ቀደም ሲልም እርስዎ እንደገለጹልኝ እንግዲህ የተለያዩ ችግሮች አሉ ብለዋል። ምን ያህል ጥናት አድርጋችኋል? ከዚያ እነዚህን ችግሮች መፍታት የሚያስችል ቁመና ያለው የተተነተነ ፕሮግራም ያለው ከዚያ ባሻገር ደግሞ በአግባቡ ሀሳቡን ማስረጽ የሚችል እንግዲህ የኢትዮጵያ ሕዝብ የሚመኘውን የሚፈልገውን ነን ብላችሁ ታሳብ ይሄንን አሁን እዚህ ጋር እሴት ብላችሁ ያላችሁትን ነገር ያላለ ፓርቲ እዚህ እንደው ከ70 በላይ ፓርቲ ማግኘት አይቻልም? እናንተን ጨምሮ ምንድነው አዲስ ነገር? ዴሞክራሲያዊ ባህልን ማስፋት የብልጽግናም ዓላማ ነው፣ የኢዜማ ዓላማ ነው፣ የኢዴፓ ዓላማ ነው። የብዙዎች የዜግነት ፖለቲካን ማራመድ የዜግነት ፓርቲዎች ማት አሉ፣ እነሱም ናቸው። ማህበራዊ ኃላፊነትም እንደዚሁ በተመሳሳይ። ምንድነው እናንተ እስቲ ለዚች ሀገር አዲስ ነገር ይዛችሁ የመጣችሁት? እንደው ወደዛ ከመግባት በፊት አንድ ሁለት ነገር እዚህ አሁን ካነሱት በመነሳት አንድ ሁለት ነገር መስጠት እፈልጋለሁ። ዋናው ትልቁ ነገር በሀገራችን ውስጥ ወደ 102 ፓርቲዎች አሉ። እናንተ ከ102ቱ አሁን ወደ ሌላ እንዳንገባ ማለት ነው ከአጀንዳ መውጣት ስለማያስፈልግ ከነዚህ ከ102 ፓርቲዎች የተለየ የሚያረጋችሁን ነገሩ እኛን መሰሎች አንድ 4 ፓርቲዎች ይኖራሉ። እኛ አገር አቀፍ ፓርቲ ነን። አንድ ኢትዮጵያን የሚያክል የሀገርን የሚወክል ስም ይዘን እናንተን መሰል ናቸው ወይስ እናንተ ናችሁ እነሱን መሰል ይሆናችሁት? እናንተ ከተቋቋማችሁ 1 አመት ከ6 ወራችሁ ነው አይደለ? አዲስ አበባ ሆናችሁ እዚሁ ሆናችሁ ነው የተቋቋማችሁት። ከዚያ ባሻገር ግን የዜግነት ፖለቲካን ማህበራዊ ፍትህን ምናምን የሚያራምዱ በ10ዎቹ አመታት እድሜ ያስቆጠሩ በርካታ ፓርቲዎች አሉ። ስለዚህ እናንተ እነሱን መሰል ሆናችሁ ነው የተፈጠራችሁት ወይም ደግሞ ለቋንቋው ይቅርታና በቃ ኮረጃችሁ እንጂ ምን አዲስ ነገር ይዛችሁ መጣችሁ? ፓርቲነት መነገጃ ነው ወይ አትራፊ ለመሆን ነው ወይ ምን ማለት ነው? መጣበታለሁ ሌሎቹ ጥያቄ። ለምሳሌ አሁን አንተ የምትላቸው ፓርቲዎች ለሀገር ምን ከተመሰረቱ 13 አመታቸው ነው። ለሀገር ምን ፋይዳ መጡ? ምንም አያምጡ። እናንተ ምን አዲስ ነገር ይዛችሁ እሱን ነው። ይሄ ነው ዋናው ትልቁ ነገር። ለሀገር ፋይዳ ቢመጣ ኖሮ የኛ መነሳት ባላስፈለገ ነበር። የመደራደር አቅምና ተጽዕኖ የማሳደር ብቃት ላይ ደርሷል። መንግስትን አጀንዳዎቹን የማስቀየር ብቃትም ላይ የደረሱ ፓርቲዎች በርካቶች አሉ። ባይ ዘ ዌይ አንተ እንደምትለው እስከዚህ ደረጃ የደረሱ ፓርቲዎች አሉ ብለህ ስትለኝ እኔ አልቀበለውም። ለምን በጣም ብዙ ፓርቲዎች አሉ ሀገራችን ውስጥ የሚችሉትን ሁሉ ያደርጋሉ እንዳልከው። ነገር ግን መንግስትን ወደ ፈለጉበት አቅጣጫ አምጥተውታል አላመጡትም የሚለውን እስካሁን ድረስ ካለንበት እስከዚህ ፌዴራል ከተማ ድረስ የሚደረጉ ነገሮች ሁሉ የትኛውን ፓርቲ መንግስትን አቅጣጫ አላስቀየረውም።
የሚፈልገውን ነው ያደረገ ያለ። እናንተ በአንድ አመት ከ6 ወር ውስጥ ምን አደረጋችሁ? ያደረግናቸው ብዙ ነገሮች እስቲ እሱን ይንገሩኝ። ቴንክ ዩ ሶ ማች። ስለዚህ ምንድነው እኛ ያደረግናቸው ትላልቅ አብይ የሚባሉ ጉዳዮች፣ አንደኛ መንግስት እየሰራ ያለው ስራ ትክክል እንዳልሆነ፣ አንድ መደቡ ራሱ ችግር እንዳለበትና ለወደፊት ስጋት እንደሆነ ከ13 በላይ የሚሆን መጽሔት ላይ ሀሳባችንን ለህዝብ በመሸጥ መንግስትን በትክክል ህዝብ እንዲመረምር እንዲታገል ትልቅ ድርሻ በዚህ አንድ አመት ውስጥ በሚዲያ በመጽሔት በተለያየ ነገር በፌስቡካችንም ሊሆን ይችላል በድረገጾች ለህዝብ ተደራሽነት እየሰራ ነው። ስንሰራ ዋናው ትልቁ ነገርኛ መንግስት በዚህ በ21ኛው ክፍለ ዘመን በተለይ ይሄ መንግስት ብቻ ሳይሆን መንግስት ለመሆን የምናስበው ሁላችንም ብንሆን ዘመኑን የሚጠይቅ ነገር እንድንሰራ ፍትሃዊነትን አስወግደን ፍትሃዊ ነገር በሀገር ላይ እንዲሰፍን ምርጫዎችና አማራጮችን ለህዝብ ለማምጣት ጊዜው ገና ነው። ምርጫዎችና አማራጮችን ይዘን የመጣነው ወደ ህዝብ ይዘን ለመውጣት ጊዜው እንደምታዩት ገና ነው። እሱን ለህዝብ የምናቀርብ ይሆናል። ግን በመጠኑም ቢሆን በድረገጾቻችን በተለያየ ነገራችን ሀሳባችንን እየገለጽን እያስተዋወቅን ነው ራሳችንን። ግን ዋናው ትልቁ የእናንተን ሀሳብ አይቶ ቀደም ሲል ሌሎቹን ፓርቲዎች እርሶ ሲለኩ ምን ሰሩ በዚህ በ13 አመታት ውስጥ ምን ፋይዳ አላቸው የሚል ነገር አንስተውልኝ ነበር። ከዛ እናንተ በፌስቡክም ይሁን በመጽሔት በተለያየ መልኩ መንግስት ፍትሃዊ አይደለም የመሳሰሉትን አስተላለፋችሁ። እናንተን ተከትሎ የመጣው ነው የሚታይ ውጤት ይንገሩኝ። ለምሳሌ ባለፈው 15 ቀን ብልጽግና ፓርቲ ራሱን ይመርምር የሚል ርዕስ ሰተን ያወጣ ነው። ከዛ በፊት መደቦቹ ችግር እንዳለባቸው ማናቸው መደቦች አልገባኝም። ግልጽ መደብ ሚንስ የቀድሞ ኢህአዴግ አሁን ወደ ብልጽግና የተቀየረው ራሱን ይዞ ስለመጣ ለሀገር ለውጥ ያመጣል ተብሎ የሚገመት ፓርቲ ስላልሆነ በተደጋጋሚ የተናገርናቸው ነገሮች በሀገር ላይ ተከስተዋል። እናንተ የምትለኩት በመጽሔት ዘገባ በመጽሔት ጽሁፍ ከሆነ የፓርቲነትን ሚና ፓርቲነት ሌላ ነው አላማው ወይም ደግሞ ሌላ አጀንዳ ነው ያለው። ለምሳሌ አሁን እናንተ ማህበራዊ መሰረታችሁ ማን ነው ማህበረሰብ? የኢትዮጵያ ህዝብ ነው ማህበራዊ መሰረታችሁ። እስኪ የኢትዮጵያ ህዝብ እንግዲህ ምርጫ ላይ ስትመዘገቡ ስንት ነው? 6000 ምናምን ከክልል 4000 ከዚህ ነው እንደ ሰነዳችሁ ላይ ያየሁት ድጋፍ ያስመዘገባችሁት። ሁሉንም ክልል አዳርሳችኋል? እስኪ ኬት አካባቢ ነው? በጣም ደስ የሚለው ከበላይ አመራር ጀምሮ እስከ ታች ያሉ አመራሮች በመውረድ ወደ ህዝብ መንደር ድረስ እስከመሄድ የቸገራት እናት ነጠላዋን አንጥፋ ለምና ልጆቿ እንደምታበላ አገራችንን ለመታደግ በኢትዮጵያ ህዝብ ዘንድ ወርደን የአዲስ አበባውንም የክልሎች የአራቱን ክልል አስፈርመናል። አራቱን ክልል ስናስፈርም ያው አባሎቻችን አሉ፣ እነዛ ክልል ላይ ያሉ አባሎቻችን አሉ። እንዲሁም ደግሞ እዚሁ አዲስ አበባ ላይ የሚንቀሳቀስ አራት ክልል ላይ አስፈርማችሁ ማህበራዊ መሰረታችሁ የኢትዮጵያ ህዝብ መሆን ይችላል። መጀመሪያ ምርጫ ቦርድ ራሱ አራት ክልል አስፈርማችሁ አንድ ፌዴራል ከተማ ላይ አስፈርማችሁ አምጡ ማለቱ ውስንነት እንዲኖረን ያደረገው እሱ ነው። አንድ የማሟላት የምርጫ ቦርድን መስፈርት የማሟላት ስራ ለመስራት ነው ያ የተደረገው። ተደራሽነታችን ግን የሚሆነው ለመላው የኢትዮጵያ ህዝብ መስራት ነው። ለመላው የኢትዮጵያ ህዝብ ለመስራት ቅድም እንዳልኩት በድረገጻችን ስንለቅ ለአራቱ ክልሎች ብቻ አይደለም የምንለቀው፣ ለመላው ኢትዮጵያዊ ነው የምንለቀው። አንድ ዋናው ትልቁ ነገር የኢትዮጵያ ህዝብ ተደራሽ በሚያደርገው ስራችን ላይ የምንሰራው ስራ ቢመዘን የተሻለ ይሆናል ብዬ ገምታለሁ። እሺ፣ ሌላ ስለኛ ብላችሁ ያወጣችሁት ስለ እናንተ ስለ አመራሮቹ ይመስለኛል እኛ ማንን የሚል ነገር ላይ ፕሮፋይላችሁን አስቀምጣችኋል ድረገጻችሁ ላይና ብዙዎቻችሁ ከፖለቲካ ስራ ዘርፍ ጋር የተያዘ ወይም በኃላፊነት ደረጃ ወይም ደግሞ በዚህ በህዝባዊ ስራ ላይ እንደዚህ ምናልባት መምህርነቱ እንደዚህ ነገር ሊኖር ይችላል እንጂ የስራ ልምዳችሁ የተጠጋው ወደ ሃይማኖቱ ነው ወይም ደግሞ ለሃይማኖት እኩልነት እንሰራለን ትላላችሁ። በተለይ ዋና ጸሐፊውና እርሶ ይመስሉኛል ሰባኪም ጭምር ናችሁ። እናንተ ያለ ቦታችሁ ነው የመጣችሁት ወይም ደግሞ በፍጹም ለሃይማኖት እኩልነት ለመስራት የሚያስችላችሁ ስብዕና ሊኖራችሁ የሚችልበት እድል
የለም ወይም ጠባብ ነው እንዴት ነው እዛ አካባቢ አላዋጣ ሲል ነው ወይ ወደ ፖለቲካው የመጣችሁት? ካልሆነ በስተቀር በዚያ ዙሪያ ላይ የታየ ልምድም ሰነዶቻችሁም እንዳየውት ቁንጽል እንጂ የተተነተነ ነገር የለውምና እሱን ተይዞ ፖለቲካ ውስጥ መሳተፍ ማሸነፍ የምትሉትን አሁን ጉዳይስ ማሳካት ይቻላል ወይ? ባይዘዌ የምንኖረው ሁላችንም በዚህ ዓለም ላይ ነው። ለምሳሌ ወደ ፑቲን ህይወት ስንሄድ ፑቲን ሰንበት ትምህርት ቤት ውስጥ ያደገ ነው። ዛሬ ግን ያችን ሀገር ትልቅ ግን ሰባኪ አይደለም ፑቲን ላመጣ ነው። ፑቲን ሰባኪ አይደለም። አዎ ማለት ተያያዥነት ያለው ምሳሌ ሰባኪነት ማለት ለአንድ አስተምሮ አላማ ይዞ የሚሰራ አካል ነው። አስቀዳሹንና ቄሱን አንድ አድርገን አንወስድም ማለት። አይ ዋናው ትልቁኛል እንድናይ የፈለኩት አሁን እኔ በሃይማኖት ተቋም ውስጥ ያደጉ ልጆች ፖለቲከኛ እኔ እንደሱ አላልኩም። አቶ ሲሳይ በቀጥታ ወደ ጉዳያችን አይደል? እንደሱ አይደለም። የሰባኪነት ሙያተኛ ነኝ ብሎ በአደባባይ ራሳችሁን መሸጥ የተለያየ ነው። አሁን ከጉዳዩ ጋር ተያያዥነት በቃ እርሶ ሰባኪ ኖት። አሁን ቤተክርስቲያን ማደግ ምናምን ሳይሆን ሰባኪ ኖት። ሰባኪ ሆነው ፖለቲከኝነት ይቻላል ወይ? በምን አግባብ እኛ እንመን? ለምሳሌ እርሶ የሚሉትን ሃይማኖት ተከታይ እኔ ላልሆን እችላለሁ። ስለዚህ ለሃይማኖት እኩልነት ይሰራሉ ብዬ ለማሰብ የሚከብዳቸው ማት ሰዎች ይኖራሉ። ከሱ አኳያ መልሱልኝ ነው ያልኩት። ባይዘው ያው ሰባኪ ብለ ላልከው እኔ ያገለገልኩባቸውን ተቋሞች ነው ስለራሴ የገለጽኩት። ያገለገልኩባቸውን ተቋሞች የነበርኩባቸውን ተቋሞች ነው። አሁን የግል ተዳዳሪ ነኝ። በግል ንግድ ውስጥ ነው ያለሁት። አልፎም ተርፎ ደግሞ ቀድሞ በ27 ዓመት በነበረው አገዛዝ ያለምንም የካድሬነት የሹመኝነት እነዚህ ነገሮች በሌሉበት ሁኔታ በተለያዩ ዘርፎች ላይ እንዳገለገልኩ በስፋት ገልጫለሁ ስለራሴ። ዋናው ትልቁ ነገር እሱ እንደጠየቁኝ በአንድ ሀገር ላይ የሚኖሩ ህዝቦች የእምነት ልዩነት ወይም ደግሞ በእምነት ብቻ መሰረት ያደረገ አድሎነት የተሞላበት የአስተዳደር ስርዓት መመስረት ዘበት ነው። ጥበብ ብላችሁ የሆነ የአንድ ቡድን ሰዎች ናችሁ፣ አመራሮቹ ሁሉ ሰባኪ ናችሁ ነው እያልኩ ያለሁት። አይደለንም። አረ ዋና ጸሐፊውና ሊቀመንበሩ ሰባኪ ከሆኑ ሌላው ምን ሊሆን? ኢንጂነር አላዛ ወደ ስራ አስፈጻሚው እኮ ወደ 5 ናቸው፣ 7 ናቸው። ገባኝ። ስለዚህ 7ቱም አሁን 5ቱ አይደሉም። እዛ ውስጥ 2 ነን። 2 ደግሞ ስለራሳችን ባክግራውንድ የገለጽነው። ዋናው ትልቁ ነገር ማንም ከኋላ ስለኛ ማንም ከሚናገር እኛ ራሳችንን ለህዝብ ይፋ ማድረግ ስለፈለግን ነው። ቢኮዝ ነገ በፓርቲው ላይ የሚያመጣው እንደዚህ አይነት አሉታዊ ጎን እንዳይኖር ራሳችንን ግልጽ አድርገን ማቅረባችን ግልጸኝነታችንን የሚያሳይ ነው። ራያችሁ ምንድነው? ያው ዋናው ትልቁ ነገር ራያችን ለህዝብ ተደራሽ መሆን ነው። ራያችን በምን መልኩ? ለምሳሌ አገራችን ዛሬ እኔ ግልጽ ስላልሆነልኝ ነው። ምን ይላል ራያችሁ ላይ? በሐሳብ ልዕልና ተፎካካሪ ሆነን ማሸነፍ ነው የሚለው። አዎ ይሄ እሺ፣ በሐሳብ ልዕልና እሱ ወደሱ ልመጣ ነው። ወደሱ ለማምጣት የፈለኩት ነገር ስላለ ነው። ለምሳሌ በሐሳብ ልዕልና ከማሸነፍ በፊት ሐሳብን ከመሸጥ በፊት ሐሳባችን ምንድነው? ሐሳባችን ምንድነው? ለዚህ የመጣለት ሐሳብ ምንድነው? ዋናው ሐሳባችን የዜግነት ፖለቲካ ማራመድ ነው። ዋናው ሐሳባችን ዜጋን መሰረት ያደረገ ፖለቲካ ለማራመድ ስናስብ ተደራሽነታችን የሚሆነው ራያችን የሚሆነው ዜጋን መሰረት ያደረገ ነገር ዋናው ሰው ሲቲዝንሺፕ ዜጋውን መሰረት ያደረገ የዜግነት መብቱ እንዲከበር ዜጋ ማለት ምን ማለት ነው የሚለውን አጥብቀን ስለተረዳን የዜጋው መብት ሲከበር የዜግነት መብትም ይከበራል። የዜጎችን መብት ይከበራል። የዜጎች መብት ሲከበር አገር ይኖራል። አገር ሊኖር የሚችለው የዜጋ መብት ሲከበር ነው። ዛሬ በሀገራችን ላይ እንደምናየው ዜጋን መሰረት ያደረጉ ፖለቲካ ፓርቲዎች እንዳሉ እናውቃለን። የዜግነት ፖለቲካ የሚያራምዱ እንዳሉ እናውቃለን። እና ምን ነው ከነሱ ጋር አብራችሁ አልሆናችሁ? ሄደናል። ምን ያረጋል? ለየብቻ ተነጣጥሎ አሁን ምንድነው እኮ እየተባለ ያለው ከዚህ ከምርጫ በደረሰ ቁጥር
እንደውም የምርጫ ፖለቲከኞች ይመስል ምርጫ በደረሰ ቁጥር እንዲተቋቁመው ከምርጫ ቦርድ እውቅና መውሰድ የምታመጣ የድጎማ ጉዳይ አለና ብዙዎቹ የተመለከትናቸው ሁሉንም ለማለት ሳይሆን በእርግጥም በተግባርም የታዩ ፓርቲውን ልክ እንደ አንድ አትራፊ የንግድ ኩባንያ ቆጥረው ከምርጫ ቦርድ የምትወረወረን ሳንቲም ለመውሰድም ሲጠቀሙበት ተመልክተናልና ከሆነ ለኢትዮጵያ ሕዝብ የዜግነት ፖለቲካን የሚያራምዱት ውስጥ እንደ ግለሰብም ሊሆን ይችላል እርሱ አላማዎት ለሕዝብ ከሆነ ፓርቲ ማቋቋም ሳይጠበቅቦ እዛ ውስጥ አባል ሆኖ መግባትም የሚችሉበት ወይም ደግሞ እንደ ፓርቲም አንድ ላይ ሆናችሁ የምትመጡበት እንዲህ የተበጣጠሰ ፓርቲ አቋቁሞ ሕዝቡንስ ማወዛገብ ምን ይጠቅማል ነው? በመጀመሪያ ደረጃ እስከዛሬ ድረስ እንደዚህ አይነት የነዋይ ፍቅር ይዟቸው የሀገር ወይ የወገን ፍቅር ሳይኖራቸው ማተባቸውን በቦርሳ ይዘው እየዞሩ እንዳሉት ከምርጫ ቦርድ በሚገኝ ድቃቂ ሳንቲም ህይወታቸውንም የተለያየ ነገር ያሳለፉ የፖለቲካ ፓርቲዎች ሊኖሩ ይችላሉ። እኛ ግን በዚህ አጭር ጊዜ ውስጥ ቢሮ እንኳን የሌላቸው በዚህ አጭር ጊዜ ውስጥ እኛ አድራሻ ያለን ኦፊስ ያለን ለህዝቡ ተደራሽ የሚሆኑ ማህበራዊ ሚዲያዎች ልብ የሚያስደስት ዜና ሱቆትን በመሃል መርካቶ መኖሪያውን ደግሞ መሃል ፒያሳ ልናደርግልዎት ዝግጅት ላይ ነን። ነፋሻማ በሆነው አራዳ ፓርክ ፊት ለፊት ከ771 ሺህ ብር ጀምሮ ከባለ 1 እስከ ባለ 3 መኝታ ቀድመው ለመጡ ደንበኞቻችን እስከ 30 በመቶ በሚደርስ ልዩ ቅናሽ ለሽያጭ አቅርበናል። ከ3.6 እስከ 9.9 ሚሊዮን ብር ድረስ እጅግ ዘመናዊ አፓርትመንቶችን ከተለያዩ ፋሲሊቲዎች ጋር ለሽያጭ አቅርበናል። የባንክ አማራጭ ለምትፈልጉ ደንበኞቻችንም ተዘጋጅተን እየጠበቅን ነው። እንዲሁም የንግድ ሱቅ ፈላጊዎች በመሃል መርካቶ ተክለ ሃይማኖት እያስገነባ ነው በሚገኘው የገበያ ማዕከል ሱቅ ከነገበያው ለሽያጭ አቅርበናል። ለበለጠ መረጃ በ0945 24 14 17 ይደውሉ። ተናል አልፎም ተርፎ ተደራሽነታችን ጥልቀት የተሞላውና በብዙ ምሁራኖች የታጀበ ነው። ሶስተኛ ደረጃ ደግሞ በመጀመሪያ ደረጃ እንደዚህ የምንገመትም አይደለንም። ራሳችንን ያሸነፍን ቤተሰብ አስተዳዳሪ የሆንን በድርጅታችን ውስጥ በጣም ብዙ ዜጎችን ቀጥረን የምናስተዳድር ነን። በመጀመሪያ ህዝባችንም ያቀናል። ይሄ የቁርጥ ቀን ስለሆነ ነው። ማንም ኢትዮጵያዊ ስለተደራጀና ስላልተደራጀ ብቻ ሳይሆን ዛሬ አገርን የሚወክሉና አገራዊ ስሜትና ወገንተኝነት የያዛቸው ሰዎች ወደፊት በመውጣት እችን ሀገር አቅጣጫዋን ልስት ስለሆነ አቅጣጫዋን እንዳስት ልንታገል ስለሚገባ ነው። እስቲ የተደራሽነታችሁን መገለጫ ይስጡኝ። ለምሳሌ በሰው ኃይል በኦፊስ የኢትዮጵያ ህዝብ ነው መሰረታችን ብለዋል ወይ? ቀደም ሲልም የምርጫ ቦርድን ህግ ለማሟላትም ነው ብለውኛል። ስንት ክልል ላይ ስንት ዞን ላይ ቢሮ አላችሁ? ስንት አባል አላችሁ? እንደ መጀመሪያ አሁን 10500 አስፈርመናል። ከዛ በፊትም የመጀመሪያውን ፍቃድ ስንወስድ 200 አባላትን በማስፈረም ነው። ዋናው ትልቁ ነገር ያስፈረማችሁትን ሳይሆን ስንት አባላት አሉት አንድ ኢትዮጵያ ዲሞክራሲያዊ ፓርቲ? በትክክል በስራና በተግባር ላይ ያሉ ከ3000 በላይ አባላቶች አሉ። በአራቱም ክልል ያሉ አባላቶቻችንን በከፍተኛ መደራጀት ውስጥ በከፍተኛ መናበብ ውስጥ ነው ያሉት። በየክፍለ ሀገሩ አሁንም ይሄን እንግዲህ ያኛውን ምርጫ ቦርድ ስለገደባችሁ ነው። አሁንም እርሶ ደግሞ ሲነግሩኝ በአራቱም ክልል ውስጥ ያሉ አባሎቻችንን እያሉኝ ነው። አሁንም እንዴት ነው ነገሩ እያልኩ እኮ ነው። ዜግነትና ኢትዮጵያ አራት ክልል ላይ ነው ያለው። ዋናው ትልቁ ነገር ቅድም እንዳልኩት ያኛው ሌላ ጉዳይ ነው። አሁን የጠየቅኩት በሌላ መልክ ነው። አባል ስታፈሩም ምርጫ ቦርድ አልገደባችሁ፣ አራት ክልል ላይ ብቻ ሆናችሁ። አራቱ ክልል ላይ ብዬ ያልኩት ለርሶ አራቱ ክልል ላይ እንደመነሻ የተነሳነባቸው ቦታዎች ላይ የማጠናከር ስራ እየሰራን ነው። አንድ ተደራሽነታችን ደግሞ በሌላውም ክልል ቦታ ላይ የየክልሉ ባይዘወይ የየክልሉ አንቀሳቃሾች አሉን። አንቀሳቃሾቻችን ግን እኛ እንደ ብልጽግናና እንደ ኢዜማ አይደለም። ለምሳሌ ኦሮሚያ ላይ የተወለደ የአማራ ልጅ አለ፣ የጉራጌ ልጅ አለ፣ የኦሮሞ ልጅ አለ። እነሱ እንዴት ናቸው? ዜጎች ናቸው። በዛ ቦታ ላይ ዜጎች ስለሆኑ አልገባሁትም ያልኩት እንደ ብልጽግናና እንደ ኢዜማ አይደለንም የሚለው አንደኛ ይሄ የምርጫ ክርክር የሚደረግበት ቦታ አይደለም። እነሱ በሌሉበት ቦታ ላይ እንደነሱ አይደለንም ማለት ሌላ በእነሱ ጥላቻ ማትረፍ ነው የሚሆነው። እንደሱ ስለማይሆን
እንደነሱ አይደለም ምን እንትተው እናንተ እንደምናችሁ ነው። ለዚህ ጥያቄ መልሱ ብልጽግና እንዲያረጋል እንትን እንዲያረጋል ማለት ባዶነታችሁን ነው የሚያሳየው። በመጀመሪያ አንድ ነገር ነው በመጀመሪያ ያሉት እርሶ ኢኮኖሚ ማህበራዊ ይሄንን ነው ያስቀደሙት። ኢትዮጵያ በአሁን ሰዓት ይሄ ሳይሆን ዜግነታችን ላይ እየደረሰ ያለ ጥቃት ማንነታችን ላይ እየደረሰ ያለ ጥቃት። ስለዚህ ዜግነታችሁን ለማስመለስ እሱ ላይ ነው እኛ እየሰራን ያለነው ነው። ዜግነታችሁን ለማስመለስ ወይም ኢትዮጵያ ላይ እየደረሰ ያለ የዜግነት ጥቃት የሚባለውን ነገር ለማስመለስ እሱን ማስመለስ የምትችሉበትን አስተሳሰብ ነው እንጂ መሸጥ ያለባችሁ። ይሄን ነጠቁን የምትሉት አካል መሳደብ ፖለቲካ ነው። አልተሳደብንም ማለት ነው አይደለም። ለምሳሌ ወንድሜ እንደው አንድ ነገር ላንተም ሆነ ለኢትዮጵያ ሕዝብ ለማስረዳት የምፈልገው በአራቱም ማዕዘን ላይ የሚኖሩ ዜጎች አሉ። የዜግነት መብታቸው እየተከበረ ነው ወይ? እያስጨነቀን ያለው ዋናው ይሄ ነው። ከዚህ በኋላ ኢኮኖሚ ማህበራዊ የተለያየው ነገር እኮ የሚቀጥለው ከዚህ በኋላ። አሁን ይሄን የማረጋገጥ ስራ ለመስራት እኛ ይዘን ስንመጣ በአራቱም ማዕዘን ያለው ወገናችን ዜግነቱ ተረጋግጦለት የዜግነት መብቱ ተከብሮለት በዜግነቱ የሚወጣና የሚገባ የተከበረ ዜጋ ሆኖ ከቆመ ሌላው ነገር ምን ችግር የለም። ይሄን አሁን እርሶ የሚሉኝን አሁንም በቀጥታ ወደ ሌሎች ፓርቲዎች በሌሉበት ሁኔታ ላይ ከማንሳት ይልቅ ይሄን አሁን እርሶ የሚሉኝን በየትኛው ስትራቴጂና ታክቲክ ልታሳኩት ነው? አንደኛ ሰነዳችሁ ላይ ታክቲካችሁ አይታወቅ፣ ግብ አላስቀመጣችሁም፣ ፕሮግራም የላችሁም። ምን ማለት ነው? ምን ያልኩት እኮ ነው ቅድምም። በቃ ስብከትና ስራ ይለያያል ነው የኔ ጥያቄ። በምን ታክቲካችሁ ምንድነው? ስትራቴጂያችሁ ምንድነው? ይሄን ይንገሩ። አሁን እዚህ ጋር ለመናገር የምፈልገው በጣም ይቅርታ፣ ፕሮግራማችንም ቢሆን ገብተው እንዲያዩት ፈቅደንልዎታል። ድብቆች ማለት ነው። አዎ እሱ ፕሮግራም እንደሱ አይደለም። ካዩት ፕሮግራም አይቆይ እኛ እያልን ያለ ነው ምንድነው እንደ መነሻ የተሰሩ ነገሮች አሉ። የተለያየ ፕሮግራም ነው እሱ ብለው ያምናሉ። ፕሮግራም ነው ብዬ ነው ማምነው። አላማና ራዕይ ፕሮግራም ይሆናል። አይ እሱ አይደለም። እሱ ያዩት ከዛ ውስጥ ከፕሮግራም ውስጥ ወጥቶ በትንሹ የኢትዮጵያ ሕዝብ ያሰብነውን ሀሳብ በብሮሸር ደረጃ የሚበተነውን ነው ያዩት። ዲቴሉን ሊያዩ ታዲያ እሱን አቅርቡ ስላችሁ የት አለ? እናቀርባለን። ችግር የለም። ይሄን እኮ ለማቅረብ ከዚህ ኢንተርቪው በኋላ እስቲ ግን ያ ስለሚያውቁት እርሶ ይንገሩኝ። አሁን ምን ታክቲክና ቴክኒኩን እኛ እሱን መጠቀም የምንፈልገው በመጀመሪያ ደረጃ መንግስት ያንን ለመጠቀም የሚያስችለንን ሂደት እንድንሄድ በአራቱ ማዕዘን ያለውን ጸጥታ ያስከብርልን። ገብተን ይሄን ለማድረግ አሁንም እያልኩት ያለሁት ይኸውልዎት በፕሮግራሙ መሰረት መልእክታችሁን ለማስተላለፍ ከሆነ የመጣችሁት እንደሱ ስለማይቻል ነው። እንደሱ አይቻልም። እኔ እያልኩ ያለሁት አንድ ኢትዮጵያ ዴሞክራሲያዊ ፓርቲ አለን የምትሉትን ፕሮግራም ማስፈጸም ይቻል ዘንድ ታክቲክና ስትራቴጂ ያስፈልጋል። ምንድነው ታክቲካችሁና ስትራቴጂያችሁ ለሚል ጥያቄ የተዘጋ በር ይክፈትልን ከሆነ መልሱ ይሄ መልስ አይደለም። አሁን እርሶ እየጠየቁኝ ያሉት ነገር ምንድነው? በተረበሸ ከተማ ውስጥ ሰላም ነው ብሎ እንደመናገር እያወሩኝ ያሉት። እኛ ይሄንን አሁን እኔ እያልኩ ያለሁት የፓርቲ ሊቀመንበር አይደለም እንዴ? ልክ ነው። ቆይ እንጂ አይደለም ታክቲካችን ለመጠቀም የሀገሪቷ ሰላም ስለዚህ ታክቲክ ስትራቴጂ የለንም በልና አለን። እሱ ለአብራራቢ ኮነ እሱ ልንገሮት። ለምሳሌ እኛ ታክቲክና ቴክኒካችን አሁን ቴክኒክ የሚባል ነገር የለም። ታክቲክና ስትራቴጂው ነው። በቃ ስትራቴጂው አሁን ዋናው ትልቁ ምንድነው? ስትራቴጂው መላው የኢትዮጵያ ሕዝብ በትክክል ይሄን ፓርቲ ለሕዝብ የቆመ ፓርቲ እንደሆነ በመጀመሪያ በግልጸኝነት ማሳወቅ ነው። የኛ መጀመሪያ ይሄ ስትራቴጂ ነው። እንግዲህ ለርሶ ላይሆን ይችላል። አንደኛ እኛ ራሳችንን በመጀመሪያ ማን እንደሆንን ፓርቲያችን ማን እንደሆነ ለሕዝብ በግልጽ ተደራሽነት ስለሚያስፈልግ ነው። አንዱ ይሄ ነው። ሁለተኛ ታክቲኩ ምንድነው? ዜጎች የተዘራባቸውን ዘር ያንን በትክክል በመግለጽ ያ የተዘራው ዘር ለምን እንደተዘራና ምን እንደተሰራባቸው ዜጎች ላይ ስናሳውቅ፣ ለምሳሌ የብሔር ብሔረሰቦችን መብት የምናከብር እንደሆነ የብሔር ብሔረሰቦችን እሴቶች የምናከብር እንደሆነ የብሔር ብሔረሰቦችን ቋንቋ
የምናከብር መሆናችንን ነገር ግን በዚህ ውስጥ ኢትዮጵያዊነትን የሚከለክለን ምንም ነገር እንደሌለ ህብረ ብሔራዊነታችን ጥንካሬያችን እንደሆነ እሺ ከይቅርታ ጋር እንትን ልሎት ነው መልሱና ጥያቄዎቹ እየተገናኙ ስላልሆነልኝ ማለት መረማመጃም መሆን ስለሌለብን ነው ምክንያቱም ሌላ የእናንተን ዓላማ እኛ የምናውቀው ፓርቲ በግልጽ የሰፈረ ታክቲክ ስትራቴጂ ኖሮት ማስፈጸሚያ ስልቶች ኖሮት ሲንቀሳቀስ ነው አለበለዛ ቁስል እያከኩ ይሄ ህዝብን ከህዝብ ከማጋጨት የማይተናነስ ወይም ቆመናል ለምትሉት ማህበረሰብ ይዛችሁት ይሄን ብሶት ማራገብ ፖለቲካ አይደለም እሺ ለማንኛውም በምን በጀታችሁ ከየት ነው ምንጫችሁ ምንድነው በጀታችን ዋናው ትልቁ ነገር በፓርቲ ውስጥ ያለን አባላቶች አንድ እኛ ራሳችን በንግድ ስራ ውስጥም በተለያየ የተሰማራን ስለሆነ እኛ ኮንትሪቢዩት በመናረጋው ነገር ፓርቲያችን እየተንቀሳቀሰ ነው ያው ቅድም እንዳሉት ምርጫ ቦርድ ለየትኛው ፓርቲ አሁን ለምናየው ምንም ማረገ የሚባለው ነገር የለም አሁን በመናየው ተጨባጭ ሁኔታ በዚህ ሁኔታ እየተንቀሳቀስን ነው ህዝብ ደግሞ ይሄን ፓርቲ ቅድም እንዳሉት በትክክል እንደው ጸጥታው ሰፍኖ ሁሉ ነገር ሰፍኖ እኛም አላማችን ይዘወተን ገብቶኛል ይዘወተን አላማችን አሳውቀን ከህዝብ ለመሰብሰብ የሚያስችለን ነገር ከህዝብ ሰነዳችሁ ላይ ስለተመለከትኩ ለምሳሌ እርሶ ከፍተኛው የገንዘብ ምንጭ መሆኑን የተመለከተ ነገር ሰነዳችሁ ላይ ተመልክቻለሁ በኋላ ችግር ሲመጣ ልክ ከዚህ ቀደም ስናይ እንደነበረውና የኢትዮጵያን ህዝብ መቀለጃ ሲያረጉት እንደነበሩ ፓርቲዎች ነገ የኢትዮጵያ አንድነትም ምንድነው የአንድ ኢትዮጵያ ዲሞክራሲያዊ ፓርቲ የኔ ግል ንብረቴ ነው ወደሚል አጀንዳ ሊመጡ ካልሆነ በስተቀር እርሶ ማንኖትና ነው ይሄን ያላሳስቦት በእርሶ ገንዘብ ፓርቲ የሚቋቋመው በመጀመሪያ ደረጃ አዳዲስ ፓርቲዎችን የሚያበረታታ ከ60ው ጀምሮ እችን ሀገር ባላስፈላጊ መንገድ ሲመሩ የተለያዩ የመጡ አሉ ከይቅርታ ጋር አዳዲስ ፓርቲዎች እንዲወጡና አቅም ኖሯቸው ወደፊት ወጥተው ለህዝብም ጠቃሚ ስራ እንዲሰሩ እንደው እናንተም እንደ ሚዲያ አዳዲስ ፓርቲዎች ላይ እንደዚህ አይነት ተጽዕኖ ፈጣሪ የሆኑ ቃላቶችን መጠቀም ከይቅርታ ጋር እኔ እንደማሳሰቢያ ነው የምናገረው እኛ አዲስ ፓርቲ እንደመሆናችን መጠን ምንድነው ተጽዕኖ መፈጠር እንደዚህ ሆኖ ያቅም እንዴ ሰዎች የግል ንብረታቸው አርገው ያቁ ፓርቲ እኔ የግል ንብረታቸው ያደረጉ ይሄንን አይደለም መሸሽ ሳይሆን መመለስ ሸሽቼ ማላቀም እርሶ የናንተ ቆይ የዚህ የድረገጻችሁ እርሶ ጋር ከመቅረቤ በፊት እኮ እኔ በድረገጻችን ላይ ለቀናል የእርሶ ገንዘብ እንደሆነ የለም ለቀናል እኮ ታዲያ ነው የሚያሳፍር ነገር የለም ይሄን ፓርቲ ለማቋቋም ያደረኩት ወጪ ይሄን ፓርቲ ለማቋቋም ያደረኩት ወጪ አግባብነት ያለውና እንደ መነሻ ሊሆን የሚችል ነገር ነው ኢትዮጵያዊ ስለሆንኩ እንደውም ቀደም ሲል እርሶ ያልመለሱልኝ ስትራቴጂያችሁ እዛችሁ መጠሪያ ስማችሁ ላይ መታልቅ ነው የሚመስለው በዚያሽ መጠሪያ ስም አሁን ያለው አሁን እርሱም ራሱ ከሚነግሩኝ ነገር ምንድነው እየተገነዘብኩ ያለሁት ልክ ነው ሰው አንድነቱን ይፈልጋል ሰላም ገብቶ ሰላም መውጣት ይፈልጋል እነዚህ ከህግ የበላይነት ጋር በተያያዘ ብዙ ጥያቄ ያላቸው አካላት እንዳሉ እናቃለን ችግሮችም እንዳሉ እናቃለን ነገር ግን የችግሮቹ ባለቤትም እኮ እኛው ነን በመፍታት ሂደት ውስጥ የሁሉም ተሳትፎ ያስፈልጋል ወዘተርፈ የመሳሰሉት ነገሮች አሉ ግን የኢትዮጵያ ህዝብ አሁን እንደ ህዝብ የሆነ ግራ የተጋባው ነገር ያለ የሚመስል ነገር አለ እንግዲህ እርሶም ደጋግመው እንደሚሉኝ ማህበራዊ ሚዲያው ላይ ምን ይላል አንድ የሚል ነገር ተጠቅማቸዋል ኢትዮጵያ የሚል ነገር ተጠቅማቸዋል ዲሞክራሲ የሚል ተጠቅማቸዋል አሁን ልክ የህዝቡን ስሜት ተከትላችሁ ከስም አወጣጣችሁ ጀምሮ በአቋራጭ የሰውን ልብ ለማግኘት እና በጥድፊያ የሆነ ቦታ ላይ ለመድረስ የተደረገ ስልታችሁ ማስፈጸሚያ ስልቱ ታክቲካችሁም ስትራቴጂያችሁም እዛው ርዕሳችሁ ላይ ነው የሚያልቀው በተጨባጭ ግን ያን ማድረግ የሚያስችል ቁመና አላችሁ ወይ በተሞክሮ በፖለቲካ ይሄ ከሆነ በግልጽ በየመጽሔቱ የሌሎች ፓርቲዎችን ችግር እንደምትተነትኑት ሁሉ ይሄ ችግር እንዳይደርስ የሚል የተተነተነ ትርክት ለምን አታሰፍሩም የታል ነው እኔ አሁን እንደ መግቢያ በስሙ ላይ ተንተርሰው እየተናገሩ ያሉት ይሄንን ገዢ የሆነና ልብ የሚነካ ወይም የሰውን ልብ ሊፈትሽ የሚችል ነገር ማውጣታችን ራሱ የሚያስደምም
እኮ በቃ ይሄ ነው በቃ ስራችሁ የሰውን ልብ በስሜት አሸፍታችሁ እንጂ አዲስ ነገር የላችሁም። ውስጡ ሲገባ ባዶ ምንድነው ዋናው ትልቁ ነገር እርስዎ እንደጠየቁት ይህ ነገር ሲነሳ ዛሬ እንደሚያዩት ህብረ ብሔራዊነትን ከኢትዮጵያ ለማጥፋት የዘር ፖለቲካ የሚያራምዱ በበዙበት ሁኔታ መድረኩን የምመራው ነኝ። ቆይ መድረኩን የምመራው ነኝ። እንደዚህ አይነት አሁንም ማስተሳሰብ እየነገርኩት ነው። ርዕሶት ታክቲኩ ምኑም የሚያልቀው እዚህ ላይ ነው ብዬ ነው የጠየቅኩት። ከዛ በኋላ የዘር ፖለቲካ የሚረጩ እያሉ ሌላ ጋር መሄድ ሌላ ስብከት ነው። አሁን ሰውን በስሜት አሸፍታችሁ ቁስሉን አካችሁ ለማረግ ካልሆነ በስተቀር የተተነተነ ውስጡ ባዶ ነው ነው እሱን ነው ይተንትኑልኝ። እንዴት አድርጋችሁ ነው የምታስፈጽሙት? ባይ ዘ ዌይ ይሄ ስም ሲነሳ የነበረ ያለ ወደፊት የሚቀጥል ስም ነው ያነሳ ነው። እሺ አንድ ኢትዮጵያ አለ የለም አለ። እሺ ኢትዮጵያ የሚለው ስም አልነበረም? ነበረ። የኛ ለየት የሚያደርገው ትላንት የነበረው ዛሬ ያለው ወደፊት የሚቀጥለው ኢትዮጵያ አንዲቷ ኢትዮጵያ በጥላ ይዛን ወደፊትም እንድትቀጥል የነበራትን ይዛ እንድትቀጥል ያንን ስም ይዘን ተሰልፈናል። ለእውነት ለትግል ይሄንን አንድ ኢትዮጵያ ነበር አለ ይቀጥላል። የነበረ ያለ የሚቀጥል ነው። አዎ ምንም ጥያቄ እንዳይቀጥል ግን የሚፈልጉ እናንተ አይደላችሁም የፈጠራችሁት። እናንተ የነበረ ነው አለ እናንተ አዲስ ያመጣችሁት። እኔ እያልኩ ያለሁት ይሄ እንዲቀጥል አዲስ ያመጣችሁትን ነገሮች ይንገሩኝ ነው። በመጀመሪያ አዲስ እዚህ ውስጥ ያመጣናቸው ነገሮች ከስሙ ጀምሮ ምንም ነገር የለም። ዲሞክራሲም በዓለማችን ላይ የሚሰራበት ነው። በዓለማችን ላይ ያለ ነው። ኢትዮጵያ የሚለው በኢትዮጵያችን ላይ ያለ ነው። አንድ ኢትዮጵያ የሚለው ያለች አንድ ኢትዮጵያ ነች። ነገር ግን ይህንን ስም ልንጠቀመው የፈለግነው ብሔራዊነታችንና አንድነታችንን ገላጭ የሆነውን ስም በመያዝ የዜግነት ፖለቲካችንን ስለምናራምድ ይህንን ለማመልከት። ርዕዮተ ዓለማዊ ፍልስፍናችሁ ምንድን ነው? ይሄ ፍልስፍና እሱ እንግዲህ ዋናው ትልቁ ነገራችን እኛ ርዕዮተ ዓለማዊ ፍልስፍናችሁ ምንድን ነው? ምንድን ነው? ባይ ዘ ዌይ ኔቸርንም ማህበረሰቡንም የሀገሯን ነባራዊ ሁኔታን ባገናዘበ ሁኔታ እንዴት አድርገን ወደፊት ተሻጋሪ ህዝብ በሁለገብ እንዴት ልናመጣ እንችላለን የሚል ፍልስፍና ነው። ርዕዮተ ዓለማዊ ፍልስፍና እንደዚህ ነው እንዴ? በአንድ ቋንቋ እኮ የሚገለጽ ነው። ያ በቃ እኛ ዲቴሉን ነው የገለጽኩት እኮ። ምንድነው የት ውስጥ ናችሁ እናንተ? ርዕዮተ ዓለም የሌለው ፓርቲ ነው እንዴ? ርዕዮተ ዓለምማ ይዞ አይደል የተነሳው? ምንድነው እኮ ርዕዮተ ዓለም አይደል? ርዕዮተ ዓለምማ ኢትዮጵያን ወደፊት ይሄ ነው አዩ። እኔ ምሎት ለምሳሌ ርዕዮተ ዓለማዊ ፍልስፍና ሲባል ሊበራል ዲሞክራሲ ነው የምትከተሉት፣ አብዮታዊ ዲሞክራሲ እንደሱ። ይሄ ነው ይሄን እንኳን በግልጽ ያላመላከታችሁ ወይም በዚህ ጉዳይ ላይ ራሱ ትክክለኛው ግንዛቤ ሳይኖራችሁ በሰው ቁስል ወይም ደግሞ ነገሮችን እያጋጋሉ ለመኖር የሚደረግ የፖለቲካ ሩጫ ካልሆነ በስተቀር ስለ ርዕዮተ ዓለማዊ ፍልስፍና ግንዛቤ ሳይኖር ምን ማለት ነው ፓርቲ ማቋቋም? እንደዚህ ማለት ባይ ዘ ዌይ እኔ ከይቅርታ ጋር እርሶን የምጠይቀው ርዕዮተ ዓለም ፍልስፍናን በመጀመሪያ ደረጃ እኛ የኖርንበት የመጣንበት ነው። በግላችን እዛ ላይም ገብተው እንዳዩት በጣም በብዙ ነገሮች ውስጥ አልፈን የመጣን ሰዎች ነን። ርዕዮታዊ ፍልስፍና ከግል ጀምሮ እንደ ማስም ብዙ ነገሮች አሉን። እንደ ፓርቲያችንን ስንመሰርተው ከስሙ ጀምሮ ቅድም ሲጠይቁኝ በደንብ ማብራሪያ ሰጥቼበታለሁ። ዋናው ዲሞክራሲ መርህን የተከተለ ነው ብለናል። ዲሞክራሲ መርህን ብለን ስንል ዲሞክራሲ መጀመሪያ ሾላ በድፍን የሆነ ዲሞክራሲ መርህ እኔ ርዕዮተ ዓለማዊ ፍልስፍና ነው ብዬ ስለማልወስደው ነው። ስለዚህ አሁንም ርዕዮተ ዓለማዊ ፍልስፍና የሌላችሁ ፓርቲ እንደሆናችሁ ነው እየገባኛለሁ። ኤኒዌይ እንደዚህ አይነት ሲሆን ነው እየገባኛለሁ በትክክል ስላልተመለሰ። ስለዚህ ብዙዎቻችሁ ለኔ ሳይሆን ለማንም አካል እኮ ነው የተተነተነ ሰነድ ሳይያዝ በአቋራጭ ስልጣን ላይ ለመምጣት ወይም ደግሞ ሰዎችን እርስ በርስ ይሄ እንደዚህ ሆናል እንደዚህ ደርሶባል የሚል
የበደል ትርክት በመተረክ ወደ እሱ ነው አሁን እየተረኩልኝ ሌላ ሐሳባዊነት በነገራችን ላይ እንደዚህ አይነት አስተሳሰብ አንዱ የፍልስፍናው ዘርፍ ነው ሐሳባዊነት ይባላልና እንደዚህ አይነት መሬት ላይ ሊወርድ የማይችል እዚህ ጋር ይሄ መጥቷል እዚህ ጋር ወጣቱ ተጎድቷል የሰውን ችግር ብቻ እየነቀሱ መሄድ ሐሳባዊነት እንጂ ሌላ ምንም ታምራ ያመጣምና በዚህ መንገድ እንዴት አርጋችሁ ነው ማሸነፍ የምትችሉት ለምሳሌ በሐሳብ የበላይነት አሸንፈን የመውጣት ማሸነፍ የሚል ቀደም ተልኳችሁ ላይ እንደዚህ ተመልክተን ነበርና የሐሳብ የበላይነት የሚጀምረው የበላይ የሆነ አስተሳሰብ ወይም ደግሞ የአስተሳሰብ የበላይነትን ሊያሰፍን የሚችል የተተነተረ ርዕዮተ ዓለማዊ ፍልስፍና ሲኖር ነውና ከዚያ አኳያ አይጣረስባችሁም ወይ እንደው ማህበራዊ አቅማችሁስ ይሄንን አሁን እርሱ የሚሉኝን እንትን የሚመጥን በምትሉት ደረጃ ምክንያቱም ማህበር አሁን የሚሉትን በርዕዮተ ዓለማዊ ፍልስፍና ታግዘው የተቀመጠ አቅጣጫ ይዘው የዜግነት ፖለቲካን የሚያራምዱ ማት አካላት ስላሉ በጎን በኩል የናንተ መምጣት እንደው ወደፊትም ስለምንተያይ የት ያደርሰናል ነው በመጀመሪያ ደረጃ ይሄናል እንደው በየዲፓርትመንቱ አባላቱ ተገኝተው ስለ እያንዳንዱ ነገር ቢገልጹት በደንብ ጥሩ ነበር እኔና አርሱ ቻለ የግድ እርሱ ሊቀመንበር ስለሆኑ ይሄንን ማለት ብዙውን ማለት ብዙውን ተወያይተንበታል ሞር ደግሞ በየዲፓርትመንቱ ምሁራኑ ተገኝተው በበለጠ ለኢትዮጵያ ሕዝብ የሚያምራሩበት ሁኔታ በእናንተ በኩል ድሉ ቢፈጠርልን ደስ ይለናል ከዛ ውጪ ያው ጥያቄዎት አግባብነት ያለው ጥያቄ ነው እኛም እንግዲህ የያዝነውን ነገር በአግባቡ ለኢትዮጵያ ሕዝብም ለርሶም እየተናገርን ነው ዋናው ትልቁ ነገር ምንድነው ፓርቲው ፕሮግራሙንም ቢሆን እንኳን አይደለም ለርሶ ለምርጫ ቦርድ ያቀረበ ነው ፕሮግራሙን ራሱ አቀርቧል ማተተነተኑት ፕሮግራም ምን ያደርጋል ይሄን ለመተንተን ሁለት ነገር ያስፈልጋል ይዞ መሄድና እዚህ ጋር ማብራራት ለምሳሌ ያው ለመተንተን ጊዜ ይፈልጋል ለምሳሌ ሃይላይት ነው ሃይላይት የሆኑ ነገሮች አውርተናል ሃይላይት የሆነው ነገር አውርተናል አሁን ለምሳሌ ጊዜ እኮ ነው ያልከለከልኩትም መተንተን ነው ዋናው ነገር ግን ምንድነው አሁን ዋናው ትልቁ ነገር ለምሳሌ እርሶ ስርዓቱን በተመለከተ ምን ይዘው መተዋል ብለውኛል ስለ ስርዓት አይደለም ምን ያው እሱን እኮ ነገሩኝ መለሱልኝ ቀጥሎ ግን ስለ ርዕዮተ ዓለማችሁ ማውራት ሳትችሉ ፓርቲ መሆን አያስቸግራችሁም ወይ ነው ጥያቄ ሌላ ወደ ሌላው እንሂድ አሁንም በማይመለስ ጉዳይ ላይ ጊዜ እንዳንወስድ ብዬ ነው ከሰው ኃይል አኳያ ሳይሆን በሰው ኃይል የተዋቀረ ቢሮ እንደ ሀገር በስ አሁን ምለው ያው እንግዲህ አሁን የሚነግሩኝ ነገር በኔ በልኩ በደንብ ያልተተነተነ ነው ብዬም እንኳን ባስብ ምናልባት ሰነድ ላይ ሰፍሩ ወይም እርሶ የሚሏቸው ሌሎቹ አመራሮች ማብራራት የሚችሉት ነገር ከሆነ ጥሩ ነገር ነው ብለን እንውሰድና እሱን ለማስፈጸም ስትራቴጂና ታክቲክ ያስፈልጋል የሚለውም ነገር ላይ እንደዚሁ አልተብራራም እሱንም እንዝለለውና ግን እንደው ቢያንስ እነዚህ ነገሮች ለማድረግ እርሶ የሚሉትን ነገር ለማስረጽ በሰው ኃይል የተደራጀ በሰው ኃይል የተጠናከረ አደረጃጀት መዋቅር ቢሮ ድርጅታዊ ክንፍ ያስፈልጋልና በዚህ ረገድ እኛ በዚህ ረገድ እንደመነሻ ያደረግናቸው ነገሮች እንዳሉ ያው ለርሶ ቅድም አብራርቼ ይሉታለው በኦፊስ ደረጃ ተከፍቷል ኦፊሶች ተከፍቷል ሳይሆን ስንት ኦፊስ የት በመጀመሪያ ደረጃ የተከፈቱት ኦፊሶቻችን አዲስ አበባ ላይ ተከፍተዋል ስንት ክፍለ ሀገር ላይ አንድ ተከፍቷል ተከፍተዋል አንድ ኮና አንድ ከፍተናል ነው የሚባለው አንደኛ ነገር ቀጣይነት ያላቸውን ኦፊሶች ለመክፈት ቅድም እንደነገርኩት በጣም ብዙ አከራዮች ፖለቲካ ፓርቲ ሲባል አያከራዩምና በጣም ብዙ ፈተናዎች ገጥመውናል ያም ብቻ አይደለም በወጣም ስንል የተለያዩ ፈተናዎች ዛሬ ያሉ የብልጽግና አመራሮችም ቢሆን በተለያየ ቦታ ላይ እየደረሰ ያለው በፓርቲዎች ላይ ምንም የሚደበቅ አይደለምና አሁን ምንድነው ስለዚህ በዚህ መሰረት እንተናላለን እንደ መነሻ ያለን ነገር ግን ጠንካራ ሁሉም ነገር መነሻ እንዳያውም ብዬ እኮ ነው አሁን ያለው ኮሮና ባይኖር አሁን በዚህ አቅም ከአባላታችሁም እንግዲህ ጠቅላላችሁ ተወዳዳሪ ካሉናችሁ በስተቀር መራጩም ተወዳዳሪውም አንድ ሊሆንባችሁ ነውና እንደምትሉት አሁን እውነት ምርጫ ቢኖር ኖሮ እናሸንፍ ነበር ብላችሁ ታስባላችሁ እኛ
ትጠራጠራለህ? እንዴት አድርጋችሁ ውስጥ ያንንም ያለ ይሄን ሁሉ እጩስ ማቅረብ ትችላላችሁ? ሁላችሁም ልትወዳደሩ ነው አባሎቻችሁ ጭምር? በመጀመሪያ ደረጃ እጩ አባላት መልመላ ለብቻው ነው። ከይቅርታ ጋር የእጩ አባላት መልመላ ለብቻው ነው። ያንንም መልመላ አካሂደናል። እንደውም የሚገርም ስንት አባላት ነው? ልጨርስልዎት። ለምሳሌ አሁን 540 ምናምን ተወዳዳሪ ማቅረብ እንችላለን ብለው ያስባሉ? ልጨርስልዎት። እኛ እንደውም ኮሮና ከመግባቱ በፊት ከአዲስ አበባ ዩኒቨርሲቲ ከተለያየ ቦታ ሊቃን በመጥራት እጩ አባላቶቻችንን ስልጠና ሁሉ ጀምረን ነበር ባይዘውና ያው ኮሮናው ሲገባ ብዙ ሰዎች መሰብሰብ ስለማይቻል በዛ ሁኔታ ላይ ቆመናልና ምንድነው ዋናው ትልቁ ነገር እንደ መጀመሪያም አሁን እንደመነሳታችንም በእርግጠኝነት አሁን በሚደረገው ምርጫ የግዴታ መንግስት መሆን አለብን የሚል አይደለም ማሰብ ያለብን። እኛ ማሰብ ያለብን ወደፊት ፓርቲያችን የት ይደርሳል ብለን እቅድ አውጥተን በዚህኛው ምን መስራት አለበት፣ ምን መሆን አለበት፣ ኔክስት ምን መሆን አለበት የሚለውን ይዘን ጀምረናል ስራችንን እና አሁን ባይዘዌ እንኳን አይደለም እኛ እንደው ስለ ፓርቲዎቹ ማታንሱ ስላሉኝ አላነሳም እንጂ እኛ ራሳችን ከሌሎች ፓርቲዎች ጋር ስናየው በጀት ምንም ነገር በሌለበት ሁኔታ እኔ ያልኩ ያለሁት ማሸነፍ የሚያስችላችሁ አስተሳሰብ ነው። እርስዎ እየሰሩ ያሉት እኮ አሁንም ተነጋገር ማስታወቂያ መስራት አይቻልም ሌላው በሌለበት በበጀት የተደገፈ እንዱ ደግሞ መንግስት ኦፊሶችን በተለይ አዳዲስ ፓርቲዎች በእውነት ነው ነገራችሁ ህዝቡም ሀገሪቷም በጣም ተሻጋሪ ሐሳብ ያላቸው ወጣቶች አሉ የሚሳተፉበት የተለያዩ ወገኖቻችን የሚሳተፉበት አዳዲስ ነገር ከአዳዲስ ዓላማ ጋር የሚታይበት ዘመኑን የጠበቀ ነገር እንዲመጣ በጣም እገዛ ያስፈልገናል። እኛም ኮሮናው ጎድቶናል። አንድ ከኮሮናው ባሻገር ደግሞ አሁን እየሄድንበት ያለነው ርቀት እንደፈለግነው እንድንሄድ አላረገንም። ነገር ግን የተጀመሩ ነገሮች በዚህ ጉዳይ ቆመዋል። አሁን መንግስትም ከዚህ በኋላ ምርጫ አካሄዳለሁ እያለ ነው ያለው። ምርጫ ሳያካሄድ ብቻውን ሊሮጥ ነው? እንዴት ነው? ፓርቲዎችም ራሳቸው 102 ፓርቲ ግድ ያስፈልጋል እንዴ? አላልኩም። መች አልኩኝ እኔ እንደዚህ እኮ አላልኩም። እንደዚህ አላልኩም እኮ ብቻውን ሊሮጥ ነው። ምዘናዎች አሉ ገና ምርጫ ቦርድ እኮ የሚያገላቸው ፓርቲዎች አሉ ገና ይሄ ባለማሟላታቸው የተጠየቁትን ባለማሟላት። ታዲያ ያላሟላ ምን የስራ ቦታ ወይም ስራ መፈለጊያ ቦታ እኮ አይደለም ምርጫ ቦርድ ካላሟላ ይወድቃል። ታዲያ ምን ችግር አለ? ወደፊት የሚመጡ ፓርቲዎችን ገባኝ። ምርጫ ቦርድ ካላሟላ ይወድቃል። አንፃር ተወዳዳሪና ተፎካካሪ ፓርቲዎች ወደፊት ከማምጣት አንፃር እኮ የግድ ሁሉ መመዝገብ አለበት አላልኩም። መቻልን ወደ ምዝገባ መች ገባን? አልገባንም እኮ ምንድነው ራሱ ምርጫ ቦርድ ባለማሟላት የሚቀንሳቸው ብዙ ናቸው። ባለማሟላት ፓርቲያችን እንደ ፓርቲ ምርጫ ቦርድ የሚጠይቀውን ሁሉ አሟልቷል። ነገር ግን ምንድነው እንደነዚህ አይነት ፓርቲዎች ለምሳሌ እኛ አሁን መንግስትን የምንነቅፍ መንግስትን ዘቅ ከፍ የምናደርግ እንደ 60 አይነት ፖለቲከኞች አይደለንም። ባይዘወይ እኛ ጥሩ ነገሩን አፕሪሺየት የምናደርግ ቅድም የሐሳብ ልዕልና ያልኖት በሐሳብ ልዕልና ያልታዩ ያልተሰሩ ነገሮችን በማውጣት ሐሳብን በመሸጥ በህዝብ ዘንድ ተመራጭነትን ለማሳደግ የምንሰራ ፓርቲዎች ነን። ስለዚህ እንደነዚህ አይነት ፓርቲዎች ደግሞ የሚጠናከሩበት ለህዝብ ተደራሽ የሚሆኑበት ወደፊት የሚወጡበት አገራዊ አስተሳሰብ ያላቸው ዜጋን መሰረት ያደረጉ ዩኒቲያችንን እንዲጠበቅ የሚያደርጉ ባይዘዌ እኛ ከአቋም ጀምሮ እንደው የሚገመግም እና የሚመዝን ያው ምርጫ ቦርድ ብቻ ነው። እሱ መመዘኛው ዲቴል ውስጥ ያለህን ነገር አይደለም እንጂ በእውነት ለዚች ሀገር አስፈላጊ የሚባል ፓርቲ ነው። ከይቅርታ ጋር በእውነት ነው። በዚሁ ይብቃን። የተከበራችሁ ተመልካቾቻችን ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ሲሳይ ደጉ ጋር ያደረግነው ቆይታ ይህን ይመስል ነበር። እንግዲህ ያው የኮሮና ቫይረስ ወረርሽኝ መጣ እንጂ ምርጫ የምናደርግበት ወቅት ላይ ነበርን። ያልሆነም እንግዲህ ከቫይረሱ ስርጭት በቁጥጥር ስር